በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘላለማዊ ስም አስቀድሜ ሁላችሁንም ሰላም ላችኋለሁ። እግዚአብሔር አምላካችንን በጣም አድርገን እናመሰግናለን። ይህንን የትምህርት ጊዜያችንን እንግዲህ በጌታ በኢየሱስ ክርስቶስ ስም እንጀምራለን። እንደምታስታውሱት የሐዋርያ ሥራ ዋና ዋና ትምህርቶች በሚል ሐሳብ ባለፈው ሳምንት ተልእኮ የሚለውን ርዕስ ይዘን በአምላካችን በእግዚአብሔር ፊት ጥቂት የእግዚአብሔርን ቃል ከሐዋርያ ሥራ መጽሐፍ ተምረን እንደነበር አስታውሳለሁ። በዛ የትምህርት ጊዜያችን ላይ በቃ የትምህርታችን መጨረሻ እንደሆነ ከዚህ በኋላ በሌላ ትምህርት ወይንም በሌላ የትምህርት ርዕስ እንደምንገናኝ ተናግሬ ነበር። ይሁንና ግን ሰሞኑን ዝም ብዬ ሳስብ እንደገና ከሐዋርያ ሥራ መጽሐፍ ዋና ዋና ትምህርቶች መካከል ፈጽሞ ልንተወው የሚገባ አንድ አገልግሎት፣ አንድ ትምህርት በጣም ወደ ልቤ መጣ። ይሄውም ትምህርት የረድኤት አገልግሎት ወይንም የቸርነት ስራ እና ከሐዋርያ ሥራ መጽሐፍ ዋና ዋና ትምህርቶች መካከል አንዱ የረድኤት አገልግሎት ወይንም ደግሞ የቸርነት ስራ ሆኖ እንመለከታለን እና ስለዚህ ከይቅርታ ጋር ይህንን ርዕስ አንስተን ዛሬ ይህንን የሐዋርያ ሥራ ዋና ዋና ትምህርቶችን የትምህርት ጊዜያችንን ብንቋጭ እጅግ በጣም ደስ ይለኛል። ስለዚህ ዛሬ ስለ ቸርነት ስራ ወይንም ስለ ረድኤት አገልግሎት ከእግዚአብሔር ቃል አካፍላችኋለሁ ማለት ነው። ሐዋርያ ሥራ መጽሐፍ ምዕራፍ 2 ቁጥር 42 እስከ 47 የእግዚአብሔር ቃል እንዲህ ብሎ ይናገራል። በሐዋርያትም ትምህርትና በኅብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ብሎ የጌታ የእግዚአብሔር ቃል ይናገራል። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። አስቀድሜ አንድ ሐሳብ ወይንም ደግሞ ለመግቢያ ስለ አንድ አገልጋይ ምስክርነት ብናገር በጣም ጥሩ ይሆናል። ምክንያቱም ይሄ አገልጋይ በረድኤት አገልግሎቱ ወይም በቸርነት ስራው የሚታወቅ አገልጋይ ነው። ይሄ አገልጋይ ደግና ለጋስ የሆነ አገልጋይ ነው እና አስቀድሜ የዚህን አገልጋይ ምስክርነት ብነግራችሁ ምናልባት ለትምህርታችን እንደ መልካም መግቢያ ይሆናል ብዬ አስባለሁ። ከዛም ባሻገር ከዚህ አገልጋይ ለእኔና ለእናንተ የሚቀርልን መልእክትና ትምህርት ይኖራል። እንግዲህ ይሄ አገልጋይ የእግዚአብሔርን ቃል ለመስበክ ለመጸለይ ብቻ ሳይሆን ልክ እኔና እናንተ እንደምንዘጋጀው ማለት ነው። ይህ ሰው ግን ከማስተማር ከመስበክና የእግዚአብሔርን ቃል ለመናገር ለመጸለይም ከመዘጋጀት በላይ በመለገስም ለማገልገል ሁል ጊዜ ልቡን የሚያዘጋጅ አገልጋይ ሆነው እንመለከታለን። ምናልባት ይህ ሰው የመለገስ የጸጋ ስጦታ በውስጡ እንዳለ አስባለሁ። ምክንያቱም እንደዛ ባይሆን ይህን ያህል በዚህ የቸርነት ስራ ወይም የአገልግሎት የረድኤት አገልግሎት ተሳታፊ ይሆናል ብዬ ስለማላስብ ማለት ነው። ይህ እግዚአብሔር ባሪያ አንዳንድ ጊዜ ለተቸገሩ ወገኖች ይሆን ዘንድ በማለት ልብሶችን የሚያዘጋጅበት ሁኔታ አለ፣ ጫማዎችን የሚያዘጋጅበት ሁኔታ አለ። ከዛም ባሻገር ደግሞ ካለው ገንዘብም ደግሞ ለማካፈል ልቡን የሚያዘጋጅበት ሁኔታ አለ እና ሲሄድ የእግዚአብሔርን ቃል ይዞ ብቻ ሳይሆን የሚሄደው ብዙ ጊዜ በተለይም ደግሞ ከከተማ ውጭ በሚያገለግልበት ጊዜ ልብሶችን ይዞ ይሄዳል፣ ጫማዎችን ይዞ ይሄዳል። እንዲሁም ደግሞ ገንዘቡንም ይዞ የሚሄድበት ሁኔታ እንዳለ አውቃለሁ። የሚገርማችሁ ነገር ይሄ ሰው ባገለገለባት ቤተክርስቲያን ነው። በተለምዶ ታውቃላችሁ፣ ለሚያገለግሉ አገልጋዮች የሚገባውን ነገር ቤተክርስቲያን ታደርጋለች። ከምታደርጋቸው ነገሮች ባሻገር በመካከል አንዱ ለትራንስፖርት ብላ ገንዘብ የምትሰጥበት ሁኔታ አለ። አንዳንድ ጊዜ ያንን ገንዘብ የማይቀበልበትም ጊዜ አለ። መልሶ ለቤተ ክርስቲያኒቱ በስጦታ መልክ የሚሰጥበት ጊዜ አለ። እንዲሁም ደግሞ ምናልባት ቤተ ክርስቲያን ደግሞ አስገድዳ ከሰጠችውም ደግሞ እዛው ለተቸገሩ ምዕመናን አገልጋዮች የሚያካፍልበትና የሚሰጥበትም ሁኔታ እንዳለ እንግዲህ አውቃለሁ። ከዛም ባሻገር አንዳንድ ጊዜ ገንዘቡንም ወደ ከተማ ይዞ በመምጣት እዚህ ላሉ አገልጋዮች በቅርበት ለሚያውቃቸው የኑሮ ችግር በተለይ ላለባቸው ወገኖች ምዕመናን ይህንን የቸርነት ስራ ያደርጋል። ይህንን የረድኤት አገልግሎት ያደርጋል እና ይሄ በጣም የሚገርም ነገር ነው። ለእኔና ለእናንተ ትልቅ ትምህርት የሚሆነን ነገር ነው ወገኖች፣ ትልቅ ትምህርት ይሆነናል እና ምናልባት ከመስበክና ከማስተማር ባሻገር እኔና እናንተም እንዲህ ያለውን አገልግሎት ብንለማመድ እጅግ በጣም መልካም ይሆናል። ምክንያቱም በሐዋርያ ሥራ መጽሐፍ ውስጥ ስትመለከቱ የጥንቷ ቤተክርስቲያን ይህንን አገልግሎት ትለማመደው ነበር። ጎልቶ የታየ ቸርነት የረድኤት አገልግሎት በመጽሐፍ ውስጥ ትመለከታላችሁ።
እና በጣም በቸርነት የተሞላች የድሆች መጋቢ የሆነች ቤተክርስቲያን ሆና ነው በሐዋርያት ሥራ መጽሐፍ ውስጥ የጥንቷን ቤተክርስቲያን የምንመለከተው እና ይሄ በዚህ ምሳሌነቱ ይታወቃል። ይሄ አገልጋይ ይታወቃል እና በአጠቃላይ በሁለንተናው የሚያገለግል አገልጋይ ነው። ሁለንተናውን ሰጥቶ የሚያገለግል አገልጋይ ነው። እንግዲህ እንዲህ ያለው አገልጋይ ለመቀበል ብቻ ሳይሆን ለመስጠት፣ በሁለንተናው ለማገልገል የሚጓዝ አገልጋይ ነው ብለን ልንለው እንችላለን። በልግስና አገልግሎቱ የተገለጠ አገልጋይ ስንት ይሰጦኛል ብሎ ሳይሆን የሚያስበው ስንት መስጠት አለብኝ፣ ምንድነው ማድረግ ያለብኝ ከስብከቴ ከትምህርቴ ከጸሎቴ ባሻገር ምንድነው ለቤተ ክርስቲያን ማድረገው፣ ምንድነው ለማገለግለው ሕዝብ ማድረገው፣ ምንድነው ለምዕመናን ላደርግላቸው የሚገባው ብሎ ያስባል። እና ይህ አገልጋይ የሚገርማችሁ ነገር ከአጥቢያው ራሱ ሻገር ያለ አገልግሎት የቸርነት ስራን የሚያደርግ ነው። በአጥቢያ ውስጥ ያሉትን ይረዳል፣ ይደግፋል። እግዚአብሔር በሰጠው ልክ እግዚአብሔር እጁን በዘረጋለት ልክ እሱም ለሌሎች እጁን የሚዘረጋ ነው። ከዛም ባሻገር በሚያገለግልባቸው ስፍራዎች ሁሉ እንዳልኳችሁ ይህንን የልግስና አገልግሎት ሲያካሄድ ነው የምንመለከተውና እጅግ በጣም የተባረከ አገልጋይ ነው እና ይሄ ትልቅ ምሳሌነት ያለው አገልግሎት ነው። ለእኔና ለእናንተ ትልቅ ምስክርነት ያለው አገልጋይ ሆኖ ነው የማየው። ለዚህ ነው በዚህ የትምህርታችን መጀመሪያ ላይ ስለ ቸርነት ስራ፣ ስለ ረድኤት አገልግሎት በምናገርበት ጊዜ ምናልባት ትምህርት ቢሆነን ብዬ ነው ይህንን ምስክርነት የምነግራችሁ። እንግዲህ በልግስና አገልግሎቱ የተገለጠ አገልጋይ እንዳልኳችሁ ስንት ይሰጡኛል አይልም። ነገር ግን ካለው ነገር ለማካፈል ይዘጋጃል። ወይንም ስንት ልስጥ ወይም ምን ላድርግ ለአጥቢያ ቤተክርስቲያን ብሎ ያስባል እና የቤተክርስቲያንን እጅ አያይም፣ ነገር ግን የራሱን እጅ ይዘረጋል እና ከሚቀበል ይልቅ መስጠት ብፅዕና እንደሆነ የተረዳ አገልጋይ ነው እና እግዚአብሔር ስሙ ለዘላለም የተባረከ ይሁን። እንግዲህ ይሄ አገልጋይ በመስጠት እግዚአብሔርን የሚያመልክና የሚያገለግል አገልጋይ ነው። በቤተ ክርስቲያንም ለሚሽን አገልግሎት፣ ለረድኤት አገልግሎት፣ ምናልባትም ለግንባታም አገልግሎት ቀዳሚ የሆነ የማንንም ጉትጎታ የማይፈልግ የማይሰስት እጁን በብዙ ወዲያው የሚዘረጋ ፈጥኖ ካለው ነገር የሚያካፍልና የሚሰጥ አገልጋይ ነው እና የሚገርማችሁ ነገር የሆነ እንዲነገርለትም አይፈልግም። ብዙ ጊዜ ይህን ነገር የሚያደርገው በስውር ነው። በአደባባይ እንዲታወጅለት፣ እንዲነገርለት፣ እንዲታይለትም አይፈልግም እና እጅግ በጣም እንደ ጥንቷ ቤተክርስቲያን በጥንቃቄ ይህንን አገልግሎት ይህንን የቸርነት ስራ የሚሰራ አገልጋይ ነው። ስለዚህ እግዚአብሔር አምላክን በጣም አድርገን እናመሰግናለን። እንደምታውቁት አሁን እኔና እናንተ ያለንበት ዘመን ደግሞ በጣም ደፋር የሆኑ አገልጋዮች የበዙበት ጊዜ ነው እና እነዚህ አገልጋዮች የሚገርማቸው ነገር አያፍሩም። ከእግዚአብሔርና ከእግዚአብሔር ስራ ይልቅ ለእነርሱ ቀዳሚው ገንዘብ ነው። ገንዘብ ወዳድ የሆኑ አገልጋዮች አሉ። ይሄ ለጋሱ ደግ የሆነው አገልጋይ ከገንዘብ ፍቅር ራሱ በጣም የጸዳ ሕይወቱ የተጠበቀ ሆኖ ታያላችሁ። ብዙ አገልጋዮች በዚህ ዘመን ግን በገንዘብ ፍቅር፣ ገንዘብን በመውደድ በጣም ተነድፈው ታያላችሁ። ከጌታ በላይ ገንዘብን ይወዳሉ። ከቃሉ በላይ ገንዘብን ይወዳሉ። ከቸርነት ስራ በላይ፣ ከቤተ ክርስቲያን አገልግሎት በላይ፣ ከቤተ ክርስቲያን በላይም ገንዘብን የሚወዱ ገንዘብ ወዳድ የሆኑ አገልጋዮች እጅግ በጣም የተበራከቱበት ጊዜ ነው እና እነዚህ ሰዎች በጣም የሚገርመው ነገር ሰው ኪስ ውስጥ መግባት እስከሚቀራቸው ድረስ ነው እንግዲህ የሚንቀሳቀሱት በዚህ ዙሪያ። ምናልባትም አንድ ቃል ልጠቀም፣ ኪስ አውላቂዎች ልንላቸው እንችላለን። ድሮ ኪስ አውላቂ የሚባል ነገር ነበር እና እነዚህ ሰዎች ኪስ አውላቂዎች ብለን ልንላቸው እንችላለን። እነዚህ አገልጋዮች እንኳን ሊሰጡ በፍቅር ባርካችሁ የምትሰጧቸውን እንኳን ስጦታዎች፣ ገንዘቦች አንዳንድ ጊዜ የሚያጣጥሉና የሚንቁ እንደሆኑ ያው የምንሰማውና የምናየው ነገር አንዳንዴም ደግሞ ግብ እስከ መፍጠር ድረስ የሚደርሱበትን ሁኔታ አለ። ይህም ብቻ ነው የምትሰጡኝ ብለው ግብ ይፈጥራሉ ከቤተ ክርስቲያን አገልጋዮችና መሪዎች ጋር። እነሱ ጋር በነፃ ተቀብለሃል በነፃ ስጥ የሚለው የጌታ ትምህርት ከተሆኑ ምን አይሰራም እና እግዚአብሔር አምላክ እንግዲህ ከእንደነዚህ አይነት አገልጋዮች እግዚአብሔር አምላክ ይጠብቀን። በእነዚህም አገልጋዮች ባህሪ ከመነደፍ የሰራዊት ጌታ እግዚአብሔር በመንፈሱ በደሙ ይጋርደን። ወገኖች ሆይ ይጋርደን። ቀጥታ ወደ ትምህርታችን የምንሄድበት ጊዜ ይሆናል። በሐዋርያት ሥራ መጽሐፍ ውስጥ ይህንን የቸርነት ስራ፣ ይህንን የረድኤት አገልግሎት መጽሐፍ ቅዱሳችን እንዴት እንዳስቀመጠልን ለማየት እንሞክራለን። እግዚአብሔር ይመስገን። እንዳልኳቸው እንግዲህ ከሐዋርያት ሥራ መጽሐፍ ዋና ትምህርቶች መካከል አንዱ የቸርነት ስራ ነው። የረድኤት አገልግሎት ነው። ይሄ ረድኤት አገልግሎት በጥንቷ ቤተክርስቲያን ውስጥ በስፋት ይታያል። ለምሳሌ ከሐዋርያት ሥራ መጽሐፍ ደግሞ ወጣ ብለን አንዲትን ቤተክርስቲያን ለማንሳት እንሞክር። የፊልጵስዩስ ቤተክርስቲያን ማለት በመቄዶንያ የምትገኝ ቤተክርስቲያን እና እነዛ ምዕመናን በጣም በዚህ በልግስና ስራቸው በመስጠት አገልግሎታቸው
በቸርነት ስራቸው፣ በረድኤት አገልግሎታቸው በጣም የተመሰከረላቸው ጳውሎስ በቆሮንቶስ መልእክቱ ላይ እንደ ምሳሌ አድርጎ የሚያነሳቸው ናቸው። እነዚህ ወገኖች የጳውሎስንም እንኳን አገልግሎት ሳይቀር በገንዘባቸው ይደግፉ የነበሩ ናቸው እና ታላቅ የሆነ ባርኮት ባርኳቸዋል። ታውቃላችሁ በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 19 ላይ አምላኬ እንደ ባለጠግነቱ መጠን በሚያስፈልጋችሁ ሁሉ ይባርካችሁ ብሎ እንዴት እንደባረካቸው መጽሐፍ ቅዱሳችን ይናገራል። እነዚህ ባለጠጋ የነበረች ቸርች አይደለችም። ባለጠጋም የነበሩ ምዕመናን አይደሉም። እነዚህ ምዕመናን ከድህነታቸው ጥልቀት ነበር ያላቸውን ነገር ካላቸው ነገር ያካፍሉ የነበረው ማለት ነው። ያካፍሉ የነበረው ይሰጡ የነበረው እና በዚህ የቸርነት ስራ ደግሞ ለመሳተፍ እጅግ በጣም የሚጓጓና የሚመኝ ልብ እንደነበራቸው እናያለን። እና ያቺ ቤተክርስቲያን በልግስና አገልግሎት፣ በቸርነት ስራ፣ በረድኤት አገልግሎት እጅግ በጣም የተባረከች ቤተክርስቲያን ሆና በመጽሐፍ ቅዱሳችን ውስጥ እንመለከታታለን። ወደ ትምህርታችን እንመለስ። ወደ ሐዋርያት ሥራ መጽሐፍ እንመለስ። እንግዲህ በሐዋርያት ሥራ መጽሐፍ ውስጥ ስለ ቸርነት ስራ መጽሐፍ ቅዱሳችን እንዴት ነው ያስቀመጠው፣ ሉቃስ እንዴት ነው የዘገበው የሚለውን ነገር እንግዲህ አንድ በአንድ ለማየት እንሞክራለን። በመጀመሪያ የምናነሳው እንደምንባብ ክፍል አድርጌ መጀመሪያ ያነበብኩላችሁ የሐዋርያት ሥራ መጽሐፍ ምዕራፍ 2 ከቁጥር 42 እስከ 47 ድረስ ያለውን የመጽሐፍ ቅዱስ ክፍል ይሆናል። እንግዲህ በመጀመሪያ ይህን የቸርነት ስራ የምንመለከተው በዚህ በምዕራፍ 2 ውስጥ ስለሆነ ማለት ነው። በምዕራፍ 2 ውስጥ ስለሆነ እንግዲህ ተመልከቱ። በዚህ ስፍራ የምታዩት በዋናነት የቤተ ክርስቲያን ምስረታና የረድኤት አገልግሎትን እንመለከታለን እና ቤተ ክርስቲያን እንደተመሰረተች ሳይቆይ የተደራጀ አገልግሎት ሆኖ ነው በዚህ የመጽሐፍ ቅዱስ ክፍል ውስጥ የምንመለከተው። ይህም ደግሞ የዚህ አገልግሎት አስፈላጊነት ምን ያህል እንደሆነ ነው ያሳያል እና አገልግሎቱ ለአማኞች ሕይወት የሚሰጥ አገልግሎት ነው። ሕይወት የሚሰጥ አገልግሎት ነው እና በአማኞች የህብረት ኑሮ ውስጥ ሊኖር ከሚገባ አገልግሎት መካከል አንዱ ሆኖ እንመለከታለን። ለምን? አንዳችን ለሌላችን ያለንን ፍቅር የምንገልጥበት፣ አንዳችን ለሌላችን ምን ያህል እንደምናስብ የምናሳይበት ነው የቸርነት ስራ እና በጥንቷ ቤተክርስቲያን ውስጥ እንግዲህ የምናየው አንዳቸው ለሌላቸው ያላቸውን ፍቅር የሚገልጡት በቸርነት ስራቸው ነው፣ በረድኤት አገልግሎታቸው። አንዳቸው ለሌላቸው እንደሚያስቡ ተገልጦ የምታዩት በቸርነት ስራ ነው፣ በረድኤት አገልግሎት ነው። መጽሐፍ ሲናገር ሀብታቸውንና ንብረታቸውንም እየሸጡ ለእያንዳንዱ ሰው እንደሚያስፈልገው ያህል ይሰጡት ነበር ብሎ መጽሐፍ ቅዱሳችን ይናገራል። በዚህ የመጽሐፍ ቅዱስ ክፍል ውስጥ በሌሎች የመጽሐፍ ቅዱስ ክፍሎች ስንመለከት 3 ነገሮች እናያለን። የመጀመሪያው ነገር መሸጥ የሚለው ነው የምናየው። ቦታቸውን ይሸጣሉ፣ ንብረታቸውን ይሸጣሉ፣ ጥሪታቸውን ይሸጣሉ። ከዛ በኋላ የሽያጩ ሙሉ ገንዘብ አንዳችም ሳያስቀሩ ማለት ነው አምጥተው ደግሞ በሁለተኛ ደረጃ ይሰጣሉ የሚል ቃል አለ እና በሐዋርያት እግር ስር ማስቀመጥ ብለው መጽሐፍ ቅዱሳችን በተለይ በሐዋርያት ሥራ መጽሐፍ ምዕራፍ 4 ከቁጥር 32 ስታነቡ ይህንን ሀሳብ ታገኛላችሁ። እና ከሸጡ በኋላ በቀጥታ አምጥተው በሐዋርያት እግር ስር ያስቀምጣሉ። ሙሉውን ስጦታ ነው አምጥተው የሚሰጡት፣ አንዳችም የሚያስቀሩት ነገር የላቸውም እና ሙሉ ማንነታቸው ለዚህ የቸርነት ስራ የተሰጠ መሆኑን እናያለን። መቼም መስጠት የሚለው ነገር ከመሰጠት ውጪ እንዳልሆነ የሐዋርያት ሥራ መጽሐፍ ያስተምረናል ማለት ነው። ሌላው የምትመለከቱት ያካፍሉ ነበር የሚለው ነው። ያካፍሉ ነው፣ ለእያንዳንዱ እንደሚያስፈልገው ያህል ማካፈል። ይህን አስተዳደራዊ ስራ የሚሰሩት በጥንቷ ቤተክርስቲያን ውስጥ ሐዋርያት እንደነበሩ እንግዲህ መጽሐፍ ቅዱሳችን ስናጠና የምናገኘው ነገር ነው። ምክንያቱም ምዕመናኑም አገልጋዮችም አምጥተው በሐዋርያት እግር ስር ነው የሚያስቀምጡት። ሐዋርያት ደግሞ ለእያንዳንዱ እንደሚያስፈልገው ያህል ያካፍሉ እንደነበረ መጽሐፍ ቅዱሳችን ይነግረናል። ስለዚህ መሸጥ አለ፣ መስጠት አለ፣ ማካፈል አለ። መቼም ይህ መሸጥ የሚለው ነገር ወደ ወንጌላት ሄደን ጥቂት ማጥናት ሊያስፈልገን እንደሚችል አስባለሁ። ምክንያቱም እነዚህ ሰዎች ከየት አመጡት ይህንን መሸጥ የሚባለውን ነገር፣ ንብረትን መሸጥ የሚለውን ነገር? በተለይ ጌታችን ኢየሱስ ክርስቶስ በተለይ አንድን ጎበዝ ምን ብሎታል? ያለህን ሀብትን ያለህን ንብረትን በሙሉ ሽጥና፣ አንድን ባለጠጋ ጎበዝ ነው ይሄንን ያለው፣ በሙሉ ሽጥና ከዛ በኋላ ለድሆች ስጣቸውና እኔን ተከተለኝ በላይ በሰማይ መዝገብ ይቆይሃል ብሎ እንዳስተማረ እንመለከታለን። እንዲህ ያለ ነገር እንግዲህ በወንጌላት ውስጥ እንመለከታለን። ምናልባት ይህን ትምህርት ከጌታ ያገኙት ትምህርት ሊሆን ይችላል። ይህ አካሄድ ከጌታ የተማሩት ሊሆን እንደሚችል ዝም ብዬ እንዲሁም አስባለሁ። ለማንኛውም ግን ወደ ትምህርታችን መለስ ብለን ስንመለከት መሸጥ አለ፣ መስጠት አለ፣ ማካፈል አለ ማለት ነው። ማካፈል አለ እና ይህን ያደርጉ የነበረው ደግሞ ከልባቸውና በልብ አንድነት እንደነበረ መጽሐፍ ቅዱሳችን ይነግረናል። የረድኤት አገልግሎት በአዲስ ኪዳን ቤተክርስቲያን ውስጥ የቤተ ክርስቲያኒቱ ባህሪ ሆኖ ነው የምንመለከተው እና ያላቸውን ንብረት ሀብት የጋራ ያደረጉበት ሁኔታ አለ ማለት ነው። እያንዳንዱ ስለራሱ ብቻ ሳይሆን ስለሌላው የሚያስብበት ህብረት እንደነበራቸው እናያለን እና
ሀብታቸው በጋራ ነበረ፣ ልባቸው አንድ ነበር፣ ሀብታቸው ደግሞ በጋራ ነበረ። ሲበሉም ደግሞ በጥሩ ልብና በደስታ በጋራ አብረው ምግባቸውን ይመገቡ እንደነበረ መጽሐፍ ቅዱሳችን ይናገራል። እና ስለዚህ ህብረታቸው በፍቅር የተሞላ ህብረት ነው። በፍቅር ላይ የተመሰረተ ህብረት እንደነበራቸው ከዚህ ተነስተን ልንመለከት እንችላለን። አንዳቸው ስለ ሌላቸው ምን ይላሉ? ያስባሉ። ሁሉ ስለ ራሱ የሚያስብባት ቤተክርስቲያን አልነበረችም። አንዱ ስለ ሌላው የሚያስብበት ሁኔታ እንደነበረ እናያለን ማለት ነው። እግዚአብሔር አምላክ እንግዲህ እኔና እናንተን ይርዳል። በቸርነት ስራ ውስጥ እንግዲህ የፍቅራችን መገለጥ አንዳችን ስለ ሌላችን ምን ያህል እንደምናስብ ልንመለከት እንችላለን። በዚህ የመጽሐፍ ቅዱስ ክፍል ውስጥ የቀደመችይቱ ቤተክርስቲያን ምን ያህል ለዚህ አገልግሎት የተሰጠች እንደሆነ ነው የምንመለከተው እና በፍጹም መሰጠት ተሰጥታ እንደነበር እናያለን። እና ይህን አገልግሎት በሚያገለግሉበት ጊዜ በቅድስና በንጽህናም እንደነበረ የሐዋርያት ሥራ መጽሐፍ ያስተምረናል። ከገንዘብ ፍቅር ራሳቸውን በመጠበቅ ነበረ እንግዲህ ምዕመኖቿን ቤተክርስቲያኒቱንም ይመሩ የነበሩ እነዛ ሐዋርያትም በፍጹም ንጽህና በቅድስና ከገንዘብ ፍቅር ራሳቸውን በመጠበቅ ይንቀሳቀሱ እንደነበረ መጽሐፍ ቅዱሳችን ያስተምረናል። እና ያቺ ቤተክርስቲያን እንግዲህ የምዕመኖቿ ደግሞ መጋቢ ነበረች፣ የድሆች መጋቢ እንደነበረች ነው የምንመለከተው። አንዱ ሌላውን የሚመግብባት ቤተክርስቲያን ነበረች። አንዱ ስለ ሌላው የሚያስብባት፣ አንዱ ለሌላው ፍቅሩን የሚገልጥባት ቤተክርስቲያን እንደነበረች ነው እና እግዚአብሔር አምላካችን በጣም አድርገን እናመሰግናለሁ። ወደ ምዕራፍ 4 ቁጥር 32 እስከ 37 የጌታን ቃል ለማየት እንሞክር ጨምረን ማለት ነው። እንዲህ ያለ እግዚአብሔር ቃል ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው፣ ገንዘባቸውንም ሁሉ በአንድነት ነበረ እንጂ ካለው አንድ ነገር ስንኳ የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። መካከላቸው አንድ ስንኳ ችግረኛ አልነበረምና መሬት ወይም ቤት ያላቸው ሁሉ እየሸጡ የተሸጠውን ዋጋ ያመጡ ነበርና በሐዋርያትም እግር አጠገብ ያኖሩ ነበር። ማናቸውም እንደሚፈልግ መጠን እያንዳንዱ ያካፍሉት ነበረ። ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። እርሱም በሐዋርያት በርናባስ ተባለ። ትርጓሜ መጽናናት ልጅ ነው። እርሻም ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው ይላል። በዚህ በምዕራፍ 4 ላይ ደግሞ ስንመለከት የእግዚአብሔር ቃል የአገልግሎቱን መጠናከርና የበርናባስን ምሳሌነት ነው የምናየው። የአገልግሎቱ መጠናከርና የበርናባስን ምሳሌነት እንመለከታለን። ማንም ተነስቶ ይህ የኔ ነው እስከማይል ድረስ አገልግሎቱ እንዴት እንደተጠናከረ በምዕራፍ 4 ላይ ሉቃስ በዘገባ ውስጥ አስቀምጦልናል። አማኞች በታማኝነት ከመስጠታቸው የተነሳና መልካም የሆነ አድሎ የሌለበት የገንዘብ አስተዳደር ስለነበራቸው በመካከላቸው ችግረኛ አልነበረም ይለናል ሉቃስ በዘገባው። የእግዚአብሔር ቃል ችግረኛ አለመኖሩ የሚያሳየን የአማኞችን ታማኝነትና የአገልግሎቱ ተቀባይነት ማግኘት መጠናከር ነው የሚያመለክተው ማለት ነው። ስለዚህ በአጭሩ በዚህ በምዕራፍ 4 ላይ የምታዩት አገልግሎቱ በጥንቷ ቤተክርስቲያን ውስጥ ምን ያህል እንደተጠናከረ ነው የምንመለከተው። ስለዚህ ይህንን አገልግሎት አሁን ባለች በዘመናችን ባለች ቤተክርስቲያን ውስጥ በእኔና በእናንተ መካከል ፈጽመው ሊጠናከር እንደሚገባ እንግዲህ ከዚህ ከሐዋርያት ሥራ መጽሐፍ ምዕራፍ 4 ላይ እንመለከታለን። ቀጥለን የምናነሳው የበርናባስን ምሳሌነት ይሆናል እና ይሄ በርናባስ የሚባል ሰው በዚህ በልግስና ሕይወቱ በጣም ምሳሌ የሆነ ነው በጥንቷ ቤተክርስቲያን ውስጥ። ይህ ሰው እንግዲህ ምናልባት በሮሜ 12 ቁጥር 3 ጀምሮ እንደተጻፈ የመለገስ የጸጋ ስጦታ ሳይኖረው እንዳልቀረ እንግዲህ አስባለሁ። ሉቃስ በርናባስን ሲያስተዋውቅ በርናባስ ከቆጵሮስ የመጣ ሰው ነው ማለት የቆጵሮስ ነዋሪ የነበረ ነው። ከሌዊ ወገን የሆነ ሰው ነው። ሐዋርያት ስሙን ለውጠው በርናባስ ብለው ጠርተውታል እና ትርጓሜ መጽናናት ልጅ ነው። አስቀድሞ ስሙ ዮሴፍ ይባል ነበረ። ለቀደመችው ቤተክርስቲያን ልዩ የሆነ አስተዋጽኦ የነበረው ሰው ነው። እግዚአብሔር በሰጠው ጸጋና እግዚአብሔር በሰጠው ንብረት በፍጹም መሰጠት በሁለንተናው የቀደመችው ቤተክርስቲያን ውስጥ ያገለገለ የነበረ የእግዚአብሔር ባሪያ ነው እና የጳውሎስ ዋነኛ ተባባሪ ነው። የአገልግሎቱም ደግሞ አጋር ነው። ጳውሎስንም ደግሞ በጌታ በኢየሱስ ክርስቶስ አምኖ አገልግሎትን ከጀመረ በኋላ ቀጥታ ወደ ሐዋርያት በድፍረት ያመጣው ደግሞ ይህ የእግዚአብሔር ሰው ነው እና ይህ ሰው በእግዚአብሔር ስራ በጣም ደስ እንደሚሰኝ መጽሐፍ ቅዱሳችን ይናገራል። በመንፈስ ቅዱስና በእምነት የተሞላ ሰው ነው። እንዲሁም ደግሞ የሐዋርያት ሥራ መጽሐፍ ስለዚህ ሰው ሲመሰክር ምን ይላል? ደግ ሰው ብሎ ይለዋል እና በዚህ በቸርነት ስራው በረድኤት አገልግሎቱ በጣም ይታወቃል። ደግ አገልጋይ ነበረ። እንግዲህ ከዚህ ሰው እኔና እናንተ የምንማራቸው ብዙ ትምህርቶች ይኖራሉ ወገኖቼ ሆይ። በደግነት የተሞላ አገልጋይ እግዚአብሔር አምላክ እኔና እናንተ ያድርገን። በቀደመችይቱ ቤተክርስቲያን የመለገስ እንግዲህ የጸጋ ስጦታ የነበራቸው ሰዎች እንደነበሩ እንግዲህ ያመለክተናል የበርናባስ ሲሆን
ለእኔ ብቻ የማይሉ በመስጠት ምሳሌ የሚሆኑ ደግ አገልጋዮች የነበሩባት ቤተክርስቲያን ናት። የደግነት ምሳሌዎች የምንላቸው በደግነታቸው የተመሰከረላቸው የእግዚአብሔር ባሮች የነበሩባት ቤተክርስቲያን ናት። ቃሉን ብቻ ሳይሆን ካላቸውን ነገር በማካፈል የሚመግቡ መጋቢ የሆኑ አገልጋዮች የነበሯት ቤተክርስቲያን ናት። ለመቀበል ብቻ ሳይሆን ለመስጠት ደግሞ የሚሄዱ ለመስጠት የሚንቀሳቀሱ እጃቸውን የሚዘረጉ እጃቸው ማይታጠብ እዚህ የቸርነት ስራ ውስጥ የሚሳተፉ እጅግ በጣም የተባረኩ አገልጋዮች የነበሩባት ቤተክርስቲያን እንደነበረች እንግዲህ ከበርናባስ ሕይወት ተነስተን ልንመለከት እንችላለን። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። ልክ እንደ በርናባስ ምሳሌ ልትሆነን የምትችል አንዲት ሴት አለች። በሐዋርያት ሥራ መጽሐፍ 9 ቁጥር 36 ላይ ጻፈች። ያቺም ሴት ዶርቃ ትባላለች። እቺ ሴት ለድሆች የምታስብ ሴት፣ ለድሆች የምትመጸውት ሴት እንደነበረች መጽሐፍ ቅዱሳችን ይናገራል። ስለ መልካምነቷ መጽሐፍ ቅዱሳችን ይነግረናል። ስለዚህች ሴት ማለት ነው ዶርቃ ጣቢታ ስለተባለችው ስለ ዶርቃ ማለት ነው። ስለዚህ ልክ እንደ በርናባስ በጥንቷ ቤተ ክርስቲያን ውስጥ ዶርቃ ምሳሌ እንደሆነች እንመለከታለን። ምሳሌ ናት። ከመስጠት ስለ መስጠት፣ ስለ ቸርነት ስራ፣ ስለ ረድኤት አገልግሎቷ ሌላ የተመሰከረላት እህት ሆና በሐዋርያት ሥራ መጽሐፍ ውስጥ እንመለከታለን። ሌላው ወገኖች በኋላ ጥቂት ላነሳ እችላለሁ። ሐዋርያው ጳውሎስ ደግሞ ትልቅ ምሳሌ ሆኖ ታያላችሁ። ምሳሌ ሆኖ እንመለከታለን። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ በመስጠት የተመሰከረላቸው ምሳሌ የሚሆኑ የእግዚአብሔር ባሮች በሐዋርያት ሥራ መጽሐፍ ውስጥ በግልጽ ተጽፈውልን እንመለከታለን። ሌላው የምንመለከተው የሐዋርያት ሥራ መጽሐፍ ምዕራፍ 5 ከቁጥር 1 እስከ 11 ያለውን የመጽሐፍ ቅዱስ ክፍል ይሆናል። እንዲህ ይላል የእግዚአብሔር ቃል። አናንያም የተባለ አንድ ሰው ሰጲራ ከተባለች ከሚስቱ ጋር መሬት ሸጠ። ሚስቱም ደግሞ ስታውቅ ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረ። ጴጥሮስም አናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብህ አሰብህ? እግዚአብሔርን እንጂ ሰውን አልዋሸንም አለው። አናንያም ይህን ቃል ሰምቶ ወደቀ፣ ሞተም። በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። ጎበዞችም ተነስተው ከፈኑት፣ አውጥተውም ቀበሩት ይላል። ከ3 ሰዓት በኋላ ሚስቱ የሆነውን ሳታውቅ ገባች። ጴጥሮስም መልሶ እስቲ ንገሪኝ፣ መሬታችሁን ይህን ለሚያህል ሸጣችሁትን አላት። እርሷም አዎን ይህን ለሚያህል ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩ ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ያን ጊዜም በእግሯ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተው በባሏ አጠገብ ቀበሯት። በቤተ ክርስቲያን ሁሉና ይህን በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ብለው መጽሐፍ ይናገራል። አሁን እዚህ ጋር የምንመለከተው የአናንያና የሰጲራ ምሳሌነት የጎደለውን የቸርነት ስራ እና የእግዚአብሔርን ፍርድ ነው የምናየው። የእግዚአብሔርን ፍርድ ነው የምናየው። እንግዲህ በጥንቷ ቤተክርስቲያን ይህ አገልግሎት አስገዳጅ አልነበረም። የመጀመሪያው የምንረዳው ነገር ይሄ ነው። አስገዳጅ አልነበረም። ከነዚህ ባልና ሚስት ሕይወት ከዚህ ቤተሰብ የምንማረው ይህንን ነው። አስገዳጅ አይደለም ወገኖች፣ ፈቅደን በደስታ የምንፈጽመው አገልግሎት እንደሆነ ነው መጽሐፉ የሚያስተምረን። የአናንያና የሰጲራ ኃጢአት ታዲያ ምንድን ነው ካላችሁ፣ መዋሸት ነው። መንፈስ ቅዱስን ማታለል ነው እና ተመልከቱ። ከሸጡት ሸጠዋል፣ እውነት ነው። የሸጡት ደግሞ ለቤተክርስቲያን ለመስጠት ነው። ልክ በርናባስ እንደሰጠ ሌሎችም እንደሰጡ እንደዚሁ ሙሉ ለሙሉ ለመስጠት ነው የሸጡት። ንብረታቸው መሬታቸውን የሸጡት ከዚህ የተነሳ ነው። ይሁንና ግን ከፊሉን ቤታቸው አስቀርተው ከፊሉን ይዘው መጡ። ይህንን ይዘው በሚመጡበት ጊዜ ሙሉን ይዘው እንደመጡ ሆነው ነው ወደ ሐዋርያት ፊት የቀረቡት፣ ወደ ጴጥሮስ ፊት የቀረቡት። በእግዚአብሔርም ፊት የቆሙት ሙሉውን ይዘው እንደመጡ፣ ሙሉ መስዋዕት ይዘው እንደመጡ፣ በሙሉ የቸርነት ስራ እንደተሳተፉ ሆነው ነው የቀረቡት። በሙሉ የረድኤት አገልግሎት እንደተሳተፉ ሆነው ነው እነዚህ ሰዎች ቀርበው የምንመለከተው እና ስለ ገንዘብ እንደዋሹ ታያላችሁ። ሰይጣንም ደግሞ በልባቸው ውስጥ ውሸትን እንደሞላባቸው እናያለን። ግብዝነታቸውን እናያለን። አስመሳይነታቸውን እናያለን። ከሰዎች ዘንድ እንኳን ክብር እንደፈለጉ እናያለን እና የሚገርመው ነገር ማንም ሳያስገድዳቸው ግን ይህንን ውሸት ሲዋሹ፣ ይህንን መንፈስ ቅዱስን ሳያታልሉ ነው የምንመለከተው። በዛን ጊዜ ነው የእግዚአብሔር ፍርድ ተገልጦ እነዚህ ባልና ሚስቶች ሁለቱም የሞቱት እና የተሻለ ሰው መስለው ለመታየት ሞክረዋል እና ባደረጉት የልግስና ስራ ከሰዎች ምስጋና ፈልገዋል እና ስላደረጉት ደግሞ ክፉ ነገር ደግሞ ከመወቀስ ሲሸሹ ነው የምታዩት። ፈጥነው ንስሐ ሲገቡ ሲያምኑ አትመለከቱም። ሆን ብለው በኃጢአታቸው ሁለቱም ሲጸኑ ታያላችሁ። ስለዚህም ደግሞ የእግዚአብሔር ፍርድ እንዳስከተልባቸው ሁለቱም እንደሞቱ መጽሐፍ ቅዱሳችን ይናገራል። ከመለገስ ጋር ተያይዞ ሆን ብለን በእግዚአብሔርና በቤተ ክርስቲያን ፊት የምንዋሸው ውሸት እንዳይኖር
ወገኖች። እውነተኛዎች ሆነን መቆም እንድንችል ራሳችንን እየመረመርን በዚህ የቸርነት ስራ ውስጥ በዚህ የረድኤት አገልግሎት ውስጥ ልንሳተፍ እንደሚገባን እንግዲህ ይሄ በሐዋርያት ሥራ መጽሐፍ ውስጥ ስለ ረድኤት አገልግሎት የተጻፈ ትልቅ ማስጠንቀቂያ ነው ወገኖች፣ ትልቅ ማስጠንቀቂያ ነው። በእግዚአብሔር ፊት መንፈስ ቅዱስን የምንፈታተን መንፈስ ቅዱስን የምንዋሽና የምናታለል ሰዎች እንዳንሆን፣ የቤተ ክርስቲያን መሪዎችና ቤተ ክርስቲያን የምንዋሽ የምናታለል ሰዎች እንዳንሆን በጣም በጥንቃቄ ራሳችን እየመረመርን ልናደርግ የሚገባን አገልግሎት ነው እና ምንድነው ሐዋርያት ሥራ መጽሐፍ ምዕራፍ 5 ከቁጥር 1 እስከ 11 የሚያስተምረን ይህንን የቸርነት ስራ በምንሰራበት ጊዜ በምናገለግልበት ጊዜ በፍጹም ጥንቃቄ ሊሆን እንደሚገባ እንግዲህ መጽሐፍ ቅዱሳችን ያስተምረናል። ምክንያቱም አገልግሎቱን እናገለግለው አንደኛ በእግዚአብሔር በአምላካችን ፊት ነው፣ ሁለተኛ በቤተ ክርስቲያን መሪዎች ፊት ነው የምናገለግለው ማለት ነው። ይህንን አገልግሎት እና ጥንቃቄ ይፈልጋል ይለናል የሐዋርያት ሥራ መጽሐፍ። የሐዋርያት ሥራ መጽሐፍ ጥንቃቄ የሚፈልግ አገልግሎት ነው የሚል መልእክት አለው ምዕራፍ 5 ላይ። አሁን ወደ ምዕራፍ 6 ሄደን ደግሞ የጌታን ቃል እንደገና ለማየት እንሞክር። እንግዲህ ምዕራፍ 6 ከ1 እስከ 7 የጌታ ቃል እንዲህ ብሎ ይናገራል። ጥቂት ላነብላችሁ እወዳለሁ። በዛም ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ አገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው፣ በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና 12ቱም ደቀ መዛሙርት ሁሉን ጠርተው እንዲህ አሉ፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም። ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስ ጥበብ የሞላባቸው 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ይህንን ቃል ሕዝቡን ሁሉ ደስ አሰኛቸው። እምነትና መንፈስ ቅዱስ የሞላባቸውን ሰው እስጢፋኖስን፣ ፊልጶስን፣ ጵሮስቆርን፣ ኒቆራንን፣ ጢሞንን፣ ጳርሜናንም ወደ ይሁድነት ገብቶ የነበረውን የአንጾኪያውን ኒቆላዎስን መረጡ። በሐዋርያትም ፊት አቋማቸው፣ ከጸለዩም በኋላ እጃቸውን ጫኑባቸው ብለው መጽሐፍ ቅዱሳችን ይናገራል። እንግዲህ እዚህ ጋር የምንመለከተው በማዕድ አገልግሎት ቸል ከማለት የተነሳ የተፈጠረ መከፋፈልና መለያየት እንዲሁም ደግሞ የዲያቆናት ምርጫ ነው የምንመለከተው። ቸል የተባሉት እንግዲህ ግሪክ ተናጋሪ የሆኑ አይሁድ ናቸው። ባሎቻቸው የሞቱባቸው መበለቶች ናቸው። ዕብራይስጥ ተናጋሪ ከሆኑት የአይሁድ ሴቶች ከሚሰጠው ማዕድ ያነሰ ይሰጧቸው ስለነበረ መለያየት እንደሆነ እንዳዘኑ እንዳጉረመረሙ መጽሐፍ ቅዱሳችን ይነግረናል። እና አሁንም ልክ እንደ ምዕራፍ 5 ምዕራፍ 6 ላይ ይሄ አገልግሎት ከፍተኛ የሆነ ጥንቃቄ እንደሚያስፈልገው ነው የምንመለከተው። እዚህ ጋር በምዕራፍ 5 ላይ እግዚአብሔር ፍርድ ሲገለጥ ታያላችሁ። ምዕራፍ 6 ላይ ግን በቤተ ክርስቲያን ውስጥ መለያየት ለመጀመሪያ ጊዜ መከፋፈል ታያላችሁ ማለት ነው። ይህም የሆነው ደግሞ ከቸልተኝነት የተነሳ ከአድሎ የተነሳ የሆነ ነገር እንደሆነ ሉቃስ እንግዲህ በምዕራፍ 6 ላይ ሳይሸሽግ በግልጥ እንደነገረን ታያላችሁ። በምዕራፍ 2 እና 4 ላይ ሐዋርያት ሥራ መጽሐፍ አስቀድመን ባነበብነው እንደተመለከትነው እነዚህ መበለቶች ንብረታቸውን በመሸጥ በታማኝነት በሐዋርያት እግር ስር ያስቀመጡ ሊሆኑ እንደሚችሉ አስባለሁ። አብረውን ደግሞ የሚመገቡ የነበሩ ናቸው። አብረውን በማዕድ በጥሩ ልብና በደስታ ምግባቸውን የሚበሉ ነበሩ። ነገር ግን ከቸልታ የተነሳ ከመከፋፈል የተነሳ የነበራቸው ጥሩ ልብ የነበራቸው ደስታ እንደተወሰደና በማጉረምረም ልባቸው እንደተሞላ በሐዘን እንደተሞሉ መጽሐፍ ቅዱሳችን ይናገራል። ዞሮ ይህን መጽሐፍ በጥልቀት በምናጠናበት ጊዜ የገንዘብና የንብረት ጉዳይ ነው ይህ ጉዳይ ወገኖች። ምክንያቱም እነዚህ ንብረታቸውን ወደ ቤተ ክርስቲያን ይዘው የመጡ ወገኖች ሳይሆኑ አይቀርም። ከዚህ የተነሳ የተፈጠረውን ችግር ለማስወጋድ ዲያቆናት በፍጥነት መመረጥ እንዳለባቸው ሐዋርያትን ወሰኑ እንመለከታለን። ይህን ጉዳይ ለሕዝቡ አቀረቡ። ወዲያውኑ ችግሩ መፍትሄ እንዳገኘና እንደተወገደ መጽሐፍ ቅዱሳችን ይነግረናል። ለማንኛውም እንብላችሁ ምንድን ነው ይሄ ረድኤት አገልግሎት ይሄ ቸርነት ስራ ወገኖች ሆይ ከፍተኛ ጥንቃቄ እንደሚፈልግ ላሳስባችሁ እወዳለሁ። ከዚህ የምንማረው ይሄ አገልግሎት ከዲያቆናት አገልግሎት ጋር ምን ያለ ነው? እጅግ በጣም የተቆራኘ ነው። አድሎ እንዳይኖር ቸል የምንላቸው ወገኖች እንዳይኖሩ ደግሞ በጣም ጥንቃቄ ያስፈልገናል የሚል መልእክት አለው ማለት ነው። ለማንኛውም በአጭሩ የቸርነት ስራ እጅግ በጣም ቤተክርስቲያን በጥንቃቄ ልታደርገው የተገባ አገልግሎት እንደሆነ ከዚህ እግዚአብሔር ቃል እንማራለን። መለያየትና መከፋፈል እንዳይኖር፣ አድሎ እንዳይኖር ወገኖች ሆይ በጣም ጥንቃቄ ልናደርግ ይገባናል። ሌላው የምንመለከተው ምዕራፍ 11 ከ27 እስከ 30 ያለውን የመጽሐፍ ቅዱስ ክፍል ይሆናል። ምዕራፍ 11 ከ27 እስከ 30 የእግዚአብሔር ቃል እንደዚህ ይላል። በዚያም ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከእነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ረሃብ ሊሆን እንዳለው በመንፈስ አመለከተ። ይህም በቀላውዴዎስ ቄሳር ዘመን ሆነ። ደቀ መዛሙርቱም እያንዳንዳቸው እንደ ችሎታቸው መጠን
አዋጥተው በይሁዳ ለሚኖሩ ወንድሞች እርዳታን ይልኩ ዘንድ ወሰኑ። እንዲህም ደግሞ አደረጉ፣ በርናባስና በሳውል እጅም ወደ ሽማግሌዎች ሰደዱ ብሎ መጽሐፍ ቅዱሳችን ሲናገር እንመለከታለን። እንግዲህ በዚያን ዘመን በጥንቷ ቤተክርስቲያን ውስጥ ያው እንደምናውቀው ነቢያት ነበሩ። ከነዛ ነቢያት መካከል አንዱ ደግሞ በስም የተጠቀሰው አጋቦስ። ይህ አጋቦስ የተባለ ነቢይ በዓለም ሁሉ ታላቅ ረሃብ እንደሚሆን እንደተነበየ አስቀድሞ ይህን ትንቢት እንደተናገረ መጽሐፍ ይናገራል። ይሄ ትንቢት ደግሞ ተፈጸመ ይላል። እግዚአብሔር ይመስገን። ያቺ የጥንት ቤተክርስቲያን ነቢያት ነበሯት። እነዚህ ነቢያት እውነተኛ ነቢያት ናቸው። እነዚህ ነቢያት ይተነብያሉ፣ የተነበዩት ደግሞ ይፈጸማል እና የዚህ የአጋቦስ ትንቢት በቀላዲዮስ ቄሳር ዘመን እንደተፈጸመ መጽሐፍ ቅዱሳችን ይናገራል። እና ደቀ መዛሙርቱም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩ ወንድሞች እርዳታን ይልኩ ዘንድ ወሰኑ ይላል። ተመልከቱ፣ በአንጾኪያ የነበረች ቤተ ክርስቲያን በዛ የነበሩ መሪዎች አንድ ውሳኔ አስተላለፉ። በይሁዳ ለነበሩት ወገኖች እርዳታ ማድረግ እንዳለባቸው ወገኖች አሰቡ፣ ተመካከሩ፣ ወሰኑ። ይህን ውሳኔ ከወሰኑ በኋላ ደግሞ በበርናባስና በሳውል አማካኝነት ወደ ሽማግሌዎች ወደ አንጾኪያ ቤተክርስቲያን መሪዎች እንደላኩ መጽሐፍ ቅዱሳችን ይናገራል። እንግዲህ በረሃብ ዘመን ለሌሎች መትረፍ ልንለው እንችላለን። ይህንን በድህነት እየተፈተኑ ያሉትን ወገኖች ስለማሰብ ነው እዚህ ጋር የምትመለከቱት። እግዚአብሔር የተባረከ ይሁን። አንዲት ቤተክርስቲያን ከራሷ አልፋ ከምዕመኖቿ አልፋ ለሌሎች እንዴት ታስብ እንደነበረ ነው የምንመለከተው ማለት ነው። እና ይህ አገልግሎት ከራሳችን አልፈን ለሌሎች የምንተርፍበት አገልግሎት እንደሆነ ነው ከዚህ ክፍል የምንማረው። በአንጾኪያ የነበሩ አማኞች በይሁዳ ለነበሩት ድጋፍ ስለማድረጋቸው ነው ሉቃስ በዘገባው በዚህ ታሪክ ውስጥ ጽፎልን የምንመለከተው። እግዚአብሔር አምላካቸው የተመሰገነ ይሁን። ወገኖቼ ወይ ይህ አገልግሎት ከራሳችን ከአጥቢያ ቤተክርስቲያን አልፈን ለሌሎችም አብያተ ክርስቲያናት ለክርስቶስ አካል ሁሉ የሚተርፍ አገልግሎት ሊሆን እንደሚገባ ነው ላሳስባችሁ የምወደው። እግዚአብሔር አምላካችን ስሙ ለዘላለም የተባረከና የተመሰገነ ይሁን። በችግር ውስጥ ያሉትን አጥቢያ ቤተክርስቲያናት በጣም ልናስብ ይገባል። ወገኖቼ ወይ ልናስብ ይገባል። ከራሳችን አልፈን ለእነሱ እንኳን ልንተርፍላቸው እንደሚገባ ከጥንቷ ቤተክርስቲያን ከአንጾኪያ ቤተክርስቲያን መሪዎች ወገኖቼ ወይ ይህንን ልንማር እንችላለን። ስለዚህም ደግሞ እግዚአብሔር አምላካችን በጣም አድርገን እናመሰግናለን። ሌላው ማነሳላችሁ የሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 34 ይሆናል። ምዕራፍ 20 ቁጥር 34 ላይ ያለውን ደግሞ እንዲሁ ከተመለከትን በኋላ መልእክታችንን የዛሬውን እናበቃለን። ምዕራፍ 20 ቁጥር 34 እንደዚህ ይላል፣ ከማንም ብር ወይም ወርቅ ልብስ አልተመኘውም። እነዚህ እጆቼ በሚያስፈልጉኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲህ የደከማችሁ ድዌዎችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስ ክርስቶስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ ብሎ ጳውሎስ ለኤፌሶን ቤተክርስቲያን ሽማግሌዎች ከእነሱ ተሰናብቶ ሊሄድ በነበረ ጊዜ ይህንን ነገር ሲናገር እንመለከታለን። ምንድን ነው የሚለው ጳውሎስ? እኔ ከእናንተ ጋር በነበረ ቆይታ ከማናችሁም ቢሆን አንደኛ ብር፣ ሁለተኛ ወርቅ፣ ሶስተኛ ልብስ ምን አላደረኩም? አልተመኘውም። እግዚአብሔር የተባረከና የተመሰገነ አልተመኘውም። ይልቁንም በገዛ እጆቼ አይደል እየደከምኩ ነው ያገለገልኳቸው። ለእኔና ከኔ ጋር ላሉት ሁሉ አገልግያቸዋለሁ በገዛ እጆቼ። እግዚአብሔር በሰጠኝ ጸጋ ብቻ ሳይሆን በገዛ እጆቼ እናንተ አገልግያለሁ። በገዛ እጆቼ አጠገቤ የነበሩትን አገልጋዮች አገልግያለሁ፣ ድጋፍ አድርጊያለሁ። በገዛ እጆቼ እየሰራሁ እየደከምኩ ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ወደ ምዕራፍ መጀመሪያዎቹ ስትመለከቱ ጥሪታቸውን ሀብታቸውን እየሸጡ ወደ ቤተክርስቲያን ያመጣሉ። ቤተክርስቲያን መሪዎች ደግሞ ያን ገንዘብ የመጣውን ጥሪት ሀብት በሙሉ ያስተዳድሩ እንደነበረ ነው የምንመለከተው። አሁን እዚህ ጋር ደግሞ ጳውሎስ ሲናገር አዲስ መንገድ ሲሄድ ታዩታላችሁ። በገዛ እጆቼ እየደከምኩ አገለገልኳችሁ ነው የሚለው። እግዚአብሔር ይመስገን። በገዛ እጆቼ እየደከምኩ ለራሴና ደግሞ አብረው ለሚያገለግሉት ወገኖች እንዴት እንደተረፍኩላችሁ ታውቃላችሁ ነው የሚላቸው እና እንዲሁ እየደከማችሁ ይላቸዋል። እንዲሁ እየደከማችሁ ድውያንን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስ ክርስቶስን ቃል ልታስቡ እንደሚገባችሁ አሳየዋችሁ፣ በሁሉ አሳየዋችሁ ብሎ ሲናገር ነው የምትመለከቱት። እንግዲህ የጳውሎስን ምሳሌነት ነው የምታዩት። እግዚአብሔር የተመሰገነ። የጳውሎስን ምሳሌነት ይሄ በለጋስነት በቸርነት ስራ እጅግ በጣም የተባረከ ሰው ወገኖች፣ ከቤተክርስቲያን ጋር ምንም ሳይፈልግ በነፃ የተቀበለውን በነፃ ይሰጥ የነበረ አገልጋይ ሆኖ በመጽሐፍ ቅዱሳችን ውስጥ እንግዲህ እንመለከታለን።
በዚህ አገልግሎቱ ለቤተ ክርስቲያን አንደኛ ለኤፌሶን ቤተ ክርስቲያን ምሳሌ ሆኗል። በሁለተኛ ደረጃ አብረውት ለሚያገለግሉት ደግሞ ድጋፍ ሲያደርግላቸው ታያላችሁ። በሶስተኛ ደረጃ እሱ ከማንም ብርም ወርቅም ልብስም ሳይፈልግ በራሱ በነፃ እንዴት እንዳገለገለ መጽሐፍ ቅዱሳችን ይናገራል። ለዚህም ደግሞ እንደ ምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ቃል ይጠቅሳል። እንዲህ በማለት ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስ ክርስቶስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየዋችሁ ብሎ ሲናገር እንመለከታለን ማለት ነው። እግዚአብሔር ይመስገን። አንዳንድ ጊዜ የእግዚአብሔር መንግስት ስራ ወገኖች ወይ በገዛ እጃችን እየደከምን የምንሰራው ነው የሚሆነው። እግዚአብሔር የተመሰገነ ይሁን። ይህንን የጳውሎስን ምሳሌ መከተል እንድንችል በእውነት እግዚአብሔር አምላካችን ይርዳል። ይሄ ሰው ድንኳን እየሰፋ ያገለግል የነበረ የእግዚአብሔር ባሪያ ነው። በእርግጥ የተጠራ ባሪያ ነው። ነገር ግን ከማንም አንዳች ነገር ሳያገኝ አንዳች ነገር ሳይቀበል የማንንም ነገር ሳይመኝ ያገለገለ ሰው ነው። እግዚአብሔር በዚህ ባርኮት እኔና እናንተን ፈጽሞ ይባርካል። እግዚአብሔር አምላካችንን በብዙ እናመሰግናለን። እንግዲህ ጳውሎስ በነበረው የሚሽን አገልግሎት ሲንቀሳቀስ ከማንም ምንም ሳይፈልግ ያገለግል እንደነበር እንግዲህ መጽሐፍ ቅዱሳችን ይናገራል እና ሌሎችን በመርዳት በማገዝ ያገለግል እንደነበረ ይናገራል። ከማንም ምንም ነገር ሳይመኝ ያገለግል የነበረ የእግዚአብሔር ባሪያ እንደሆነ ደግሞ እንመለከታለን እና ጳውሎስ በዚህ በሐዋርያ ሥራ መጽሐፍ ውስጥ በዚህ የቸርነት ሥራው በጣም እጅግ የታወቀ ሰው ነው። እግዚአብሔር የተባረከና የተመሰገነ ይሁን። ጌታን በጣም አድርገን እናመሰግናለን። በብዙ ጌታ እንዳስተማረን በጣም ተስፋ አድርጋለሁ። ወገኖች ሆይ በቸርነት ሥራ በረድኤት አገልግሎት በቤተ ክርስቲያን ውስጥ በብዙ እንድንሳተፍ መላ ሁለንተናችንን እንድሰጠን ማገልገል እንድንችል እግዚአብሔር አምላካችን ሁላችንን ይርዳል። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ያድናል። ተባረኩ። ሳምንት በሌላ የትምህርት ርዕስ እንገናኛለን። እግዚአብሔር ይባርካችሁ።